ይችላል። ወሬ ነው ማለት እኔ ሳላስባት ቀርቼ ብዳም አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ በኔ ላይፍ ውስጥ። ባለፈው ሳምንት በሰይፉ ኢቢኤስ ፕሮግራም ላይ ቀርባ ልብ የሚነካ የህይወት ታሪኳን ያካፈለችው ወጣት ባለሙያ ቤቲ ሰለሞን የብዙዎችን ትኩረት ስባ እንደነበር ይታወሳል። የ24 ዓመት ቤቲ ከዩኒቨርሲቲ ከተመረቀች በኋላ በድንገት አርግዛ በብቸኝነት ያሳለፈችው የህይወት ፈተና የነበረባት ጥልቅ ጭንቀትና እስከ ራስ ማጥፋት ሐሳብ ደርሳ የነበረባት አሰቃቂ ወቅት የብዙዎችን ልብ ነክቶ ነበር። በወቅቱ የልጁ አባት ማን ነው በሚል በሶሻል ሚዲያ ላይ በርካታ መላምቶችና ስሞች ሲነሱ የነበረ ቢሆንም የልጁ አባት ሌላ ሳይሆን በፋና ላምሮት አሸናፊዎች አሸናፊ በመሆን የሚታወቀው ድምፃዊ ሀብታሙ መሆኑ ይፋ ሆኗል። ጎበዙ ድምፃዊ የፋና ላምሮቱ ፈርጥ ምን አለ ቤቲ በርካታ የስራ ዕድሎች እየመጡላት መሆኑ ተሰምቷል። እነዚህንና ሌሎች የሁለቱ የፋና ላምሮት ጥንዶች የፍቅር ህይወትን እንዳስሳለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። በዚህ ሳምንት በሰይፉ ኢቢኤስ መድረክ ላይ ሀብታሙ ቀርቦ ከቤቲ ጋር ፊት ለፊት ተገናኝቷል። የጎጃም ብር ሸለቆ ወጣት የፋና ላምሮቱ የአሸናፊዎች አሸናፊ ድምፃዊ ሀብታሙ ይሄ ነው ያሳለፈውን የህይወቱ ጣውረድና ቤቲን ሲያይ የተሰማውን ተናግሯል። ክፍለ ሀገር ነበርኩኝ 4 ወር ቆይቼ ነው የመጣሁት። ስመለከታት በጣም ነው የከፋኝ። ብዙ እቅዶች ነበሩን፣ መሃል ያ ነገር ተፈጠረ። ውስጤን ነው የተሰማኝ። ምንም ማድረግ ስላልቻልኩኝ ነው የከፋኝ። እውነት ለመናገር አስከፍቻታለሁ፣ በድያታለሁ። ፈጣሪም እየቀጣኝ እንደሆነ አምናለሁ። ከበደልኳት አንጻር ይቅርታ መጠየቅ እፈልጋለሁ። ልጄንም እሷንም ከድቻ አይደለም፣ ሳላስባቸው ቀርቻ አይደለም። ከባድ ፈተና እያሳለፍኩኝ ነበር። መደወል ፈልግ ነበር እንደ አባት። ባባ ምን ያስፈልገዋል ማለት አልችልም ነበር። የአርቱ ዘርፍ አሁን ላይ ከባድ ነው። ስራው ተቀዛቅዟል። ከናይት ክለብና ካርቱ ወጥቼ ራይድ ነው የምሰራው። አንዳንድ ጊዜ ጃም አደርጋለሁ። በጣም ብዙ ቪዲዮ አይቻለሁ። እውነት ለመናገር የሰውን ፍቅር አይተንበታል ይላል። የአስቴር አወቀን ከእግር እስከ ራሱ የተሰኘውን ዘፈን ሁሌ ትዘፍንልኛለች። ድጋሜ አብሮን ለመኖር እግዚአብሔር ያውቃል። በአንድ ጊዜ ሁሉም ነገር ይስተካከላል ማለት ከባድ ነው። ከፈጣሪ ጋር ጥሩ ነገር ይፈጠራል ብዬ አስባለሁ ሲል ሐሳቡን ይናገራል። የኔን ስራዎች ሚኪጃኖ ቢሰራልኝ ደስ ይለኛል ሲል ስለ ወደፊት ስራዎቹ ሲጠየቅ ተናግሯል። በጣም ነው የምወዳት። የጀመርኩት አዲስ ህይወት የለም። ፋና ላምሮት ላይ በተሸለምኩት ብር እዳ ጨምሬ መኪና በመግዛት ራይድ ሰራ ነበር። ለቤተሰቦቼ የመጀመሪያ ልጅ ነኝ። ቤተሰቦቼ በአነስተኛ ማህበራዊ ኑሮ የሚኖሩ ናቸው። እናቴ ወዛደርነት ነው የምትሰራው። እናቴ ናት ያሳደገችኝ። ብዙ ነገር ማድረግ እፈልጋለሁ፣ ተግባሩ ላይ ግን የለሁም። ለሁሉም ነገር እግዚአብሔር ይመስገን ይላል። ድምፃዊት ቤተልሔም ሰለሞን ደግሞ ትናገራለች። በፍቅር 3 ዓመት ቆይተናል። ጎበዝ ድምፃዊ ነው። ከልቤን የማደንቀው። ወደፊት አብረን ለመኖር እግዚአብሔር ያውቃል። የሆነ ጊዜ የሆነ ነገር አሳይቶኝ ይህ ልጅ ያምራል እንዲያልኩኝ በጣም አዝኘበት ነበር። እምባዬ ወደ ላይ ነው የሚሄደው፣ ወደ ታች አይወርድም ስትል በምሬት ትናገራለች። አሁን እየተፈጠሩ ያሉት ነገሮች ለኔ ድንገት የተፈጠሩ ናቸው። ወንድሜ ለኔ ብሎ ራሱን እየሰዋ ያለ ስለሆነ አመሰግነዋለሁ። የካልቸራል አምባሳደር አዋርድ ውድድር ላይ ድንገት ነው የገባሁት። እየተፋለምኩኝ ነው። እግዚአብሔር ይመስገን። በጓዳ ያለቀስኳቸው ነገሮች በትልልቅ መድረኮች እየተካስኩኝ ነው። ሰይፉ ፋንታሁን እንደ ታላቅ ወንድም ሆኖ የእነዚህን ወጣት ፍቅረኛሞች ችግር እንዲፈታ፣ እንዲቀራረቡና ወደ ቀድሞ ፍቅራቸው እንዲመለሱ ስላደረክ ትልቅ ምስጋና ይገባሃል። ሀብትሽና ቤቲ እንኳን ታረቃችሁ፣ እንኳን ደስ አላችሁ። የምትችሉ ድምፃውያን ናችሁ፣ በርቱ። አድናቂና አክባሪያችሁ ዘሪሁን ተዝናኑ ነው ሲል ሐሳቡን በማህበራዊ ሚዲያ አጋርቷል። የዚህ ዝግጅት ተከታታዮች እናንተስ ከቤቲና ሀብታሙ የፍቅር ህይወት ምን ተማራችሁ? ቻናላችንን ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።